ጅማ ገነት ቤተክርስቲያን እንኳን በደህና መጣችሁ። ለራሳችሁ አጨብጭቡ። እንዲሁም እንግዶች፣ ጥሪ የተደረገላቸው እንግዶች፣ የተለያዩ ቤተ እምነት መሪዎች እንዲሁም ከውጪ የመጡ እንግዶቻችንን እስቲ ጉባኤው እንኳን ደህና መጣችሁ ብለን እንቀበላቸው በጭብጨባ። ስለዚህ ፕሮግራማችን እንጀምራለን። በጌታ ፊት ይህንን ጊዜ አሳልፈን መስጠት ስላለብን እንጸልይና ከዛ በኋላ መዘምራን ያገለግሉናል። ሁላችንም እስቲ እግዚአብሔር መልካም ጊዜ እንዲሰጠን ደግሞ እንዲባርክልን አንገቶቻችን ዝቅ አድርገን በሕያው በእግዚአብሔር ፊት እንጸልያለን። እግዚአብሔር እንዲረዳን፣ እግዚአብሔር እንዲያግዘን፣ መልካም ቀን እንዲሆንልን ሁላችን ይሄን እያሰብን እንጸልያለን። እንግዶቻችን ሁሉ በሰላም መጥተዋል። እግዚአብሔር እኛንም ረድቶናል። እዚህ ያለውን ክልል ደግሞ ይሄን ዝግጅት እንዲያደርግ አጥባይቷም እንድታደርግ እግዚአብሔር ረድቶታል። ይሄ ቀን ደግሞ መልካም እንዲሆንልን ሁላችንም እያሰብን እስቲ እንጸልይ። እግዚአብሔር እንዲረዳን፣ እግዚአብሔር እንዲያግዘን፣ መልካም ጊዜ እንዲሰጠን እሱ ከኛ ጋር ስላለ እግዚአብሔር ደግሞ እንዲባርክልን ጉባኤያችንን ሁላችንም በጸሎት መንፈስ እንሆንና እንጸልያለን። ሁላችንም በተረጋጋን መንፈስ እንጸልያለን። እግዚአብሔር ሆይ ለሱ ምስጋና እስቲ ላቀረበን ላደረሰን ለዚህ ለ65ኛው የጠቅላላ ጉባኤ ላደረሰን ጌታ ምስጋና እያቀረበን እናመሰግናለን እያለን እግዚአብሔር ታላቅ ስለሆነ በዚህ ደግሞ እንድንገኝ የሱ በጎ ፈቃድ ስለሆነ የአምላካችንን እግዚአብሔርን ስም እየባረክን ሁላችንም በመንገዳችን ሁሉ የጠበቀን ጎዳናችንን ያቀና ሌሊታችንን ሁሉ የባረከልን ደግሞ በፊቱ እንድንሰበሰብ እግዚአብሔር ስለረዳን ይቅርታ 31ኛው ጉባኤ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ለዚህ ለተከበረው 31ኛው የጠቅላላ ጉባኤ ስብሰባ ጌታ ስለረዳን እግዚአብሔር አምላክ ታላቅ ስለሆነ ክብር ለጌታ ይሁን። የረዳንን እግዚአብሔር እናመስግን። እሱ ታላቅ ስለሆነ ምሕረት ያደረገልን እግዚአብሔር እሱ ታላቅ ስለሆነ ምስጋናው ሁል ጊዜ ልናቀርብለት የተገባው የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር በዘመናት መካከል የማይለወጥ የማይቀየር ቅዱስ የሆነው የሰራዊት ጌታ ቅዱስ እግዚአብሔር ዛሬን እንድናይ ዕድል ስለሰጠን ደግሞ በዚህ ጉባኤ መካከል እንድንገኝ እግዚአብሔር ስለመረጠን ለሱ ክብር ይሆንለት። ለሱ ክብር ይሆንለት። ለሱ ክብር ይሆንለት። ቤተክርስቲያናችን ያለፉትን ሃሌሉያ ያለፉት 75 ዓመታቶችን በምሕረቱ ነው። አሁን 76ኛውን ዓመት ይዛለች። እነዚህ 76ቱንም ዓመታት የረዳን ያገዘን የመራን ደግሞ ያሰፋን በምድሪቱ ሁሉ ላይ እግዚአብሔር በታላቅነቱ በግርማው ቤተክርስቲያኒቷን እየረዳ ከሌሎች ቤተክርስቲያን ጋር በጋራ እንድንሰራ በፍቅር እንድናገለግል ጸጋውን ያበዛልን የሰማይ አምላክ እግዚአብሔር የተባረከ ይሁን። እሱ የተባረከ ይሁን። ሁል ጊዜ እኔ ከእናንተ ጋር ነኝ እንደሚል በማቴዎስ ወንጌል ምዕራፍ 28 ላይ እንደተናገረው አልተለየም። አብሮን ከኛ ጋር እየሰራ ነው። እሱ ድንቅ አምላክ ነው። ሰፍተን በስተን ጌታ እግዚአብሔር ለዚህ አብቅቶናል። ደግሞ በመንገዳችን በጎዳናችን ሁሉ እግዚአብሔር ጠብቆናል። ከክፉ ነገር ሁሉ ታድጎናል። እግዚአብሔር አምላክ ለዘላለም ይባረክ። እግዚአብሔር አምላክ ለዘላለም ይባረክ። እግዚአብሔር አምላክ ለዘላለም ይባረክ። በብዙ ምሕረቱና ቸርነቱ እግዚአብሔር እዚህ አድርሶናል። ወገኖቼ እግዚአብሔር ባይረዳን ኖሮ እዚህ መድረስ ባልቻለን ነበረ። ምሕረቱ ቸርነቱ በስቶልን ነው። በሱ ነው እዚህ የደረስነው። እስቲ አስቡት
እግዚአብሔር ሰው ያደረገን እሱ ነው። የመረጠን እሱ ነው። በቤቱ እንድናገለግል እድል የሰጠን እሱ ነው። ታላቁ ጌታ እግዚአብሔር ስለረዳን ነው እዚህ የተገኘ ነው። እግዚአብሔር ይባረክ። ክብር ለስሙ ይሁን። ክብር ለስሙ ይሁን። መጽሐፍ ቅዱስ ሲናገር እግዚአብሔርን አመስግኑት፣ ስሙንም ጥሩት፣ ተአምራቱንም ተናገሩ ስለሚል እግዚአብሔር ይጠራል። ስሙ የእሱ ስራው ይነገራል። የእሱ ተአምራት ሁል ጊዜ ይወራል። የአባቶቻችን አምላክ እግዚአብሔር ይባረክ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ከፍ ይበል። ሃሌሉያ። አመስግኑት እስቲ። እግዚአብሔር ሆይ ተመስገን በሉ። ሃሌሉያ ሃሌሉያ። ኢየሱስ እሱ ታላቅ አምላክ ስለሆነ ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሲናገር መዝሙር 46 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ምናችን ነው? ረዳታችን። እሱ ረድቶናል። እሱ ስለረዳን እዚህ ደርሰናል። ክብር ሁሉ በሰማይ በምድር ለሱ ይሁን። ክብር ሁሉ በሰማይ በምድር ለሱ ይሁን። መጠጊያችንም ነው፣ አምላካችንም ነው፣ አዳኛችንም ነው፣ ረዳታችንም ነው፣ በመከራ ቀን አሻጋሪያችንም ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። ብናመሰግነው ለሱ ይገባል። ያንሳል እንጂ ወገኖቼ። ሃሌሉያ። አመስግኑት እስቲ። በቃ ምስጋና በማለዳ ለሱ ምስጋና እናቅርብለት። አንደበታችን ከፍተን እናመስግነው። ምስጋና ስለሚገባው እግዚአብሔር እሱ ታላቅ ስለሆነ ለዚህ 31ኛው የጠቅላላ ጉባኤ መድረስ የቻለው በሱ ነው። እሱ ታማኝ አምላክ ነው። እሱ ጻድቅ አምላክ ነው። እሱ ብርቱ አምላክ ነው። ሁል ጊዜ የረዳን፣ ሁል ጊዜ ደግሞ የሚረዳን፣ ደግሞ ዛሬ ላይ እንድንደርስ ያገዘን እግዚአብሔር አምላክ ለዘላለም ይባረክ። ባርኩት እስቲ። በአገልግሎታችሁ ሁሉ ያሻገራችሁን ጌታ ባርኩት። በመንገዳችሁ ሁሉ የጠበቃችሁን ጌታ ባርኩት። ሁል ጊዜ ያልተለያችሁን እግዚአብሔር ባርኩት። አብሮነቱ ያልተለያችሁ እግዚአብሔርን ባርኩት። ቤተ ክርስቲያኒቷን የረዳውን እግዚአብሔር ባርኩት። አገልግሎታችንን እግዚአብሔር ያገዘን እግዚአብሔር ባርኩት። ሁል ጊዜ ልንባርከው ያስፈልጋል። እግዚአብሔር ይመሰገናል። ትልቅ ስለሆነ የሰራዊት ጌታ እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ። ኢየሱስ ኢየሱስ ሃሌሉያ ሃሌሉያ። እስቲ በእግሮቻችን እንቁም። እግሮቻችን እንቁም። አመልካለሁ ይሄንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁት፣ አመልካለሁ የማዕዘን ራስ፣ አመልካለሁ ይሄንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁት፣ አመልካለሁ የማዕዘን ራስ፣ የተረዳ የማይረታ የማይረታ
በሰው አይምሮ አይገመትም፣ ወርዱም ስፋቱም አመልካለሁ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች ናቁት አመልካለሁ የማዕዘን ክብር ለእግዚአብሔር ይሁን። ማናቸውም እግዚአብሔር ሆይ በልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግናለን። ሁላችንንም የሰበሰብከው አንተ ስለሆንክ በአንተ ምክንያት ተሰብስበናል። እግዚአብሔር ሆይ ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ፣ ከመሃል ያንተ እርዳታ ከኛ ጋር ስለሆነ ስምህ ይባረክ። አባት ሆይ ይህ ቀን ባንተ የታወቀ ስለሆነ መልካምነትህን ጌታ ሆይ ስላሳየህን በዚህ ያንተ እርዳታ ስለነበረ ክብሩን አንተ ውሰድ። ጌታ ሆይ የዛሬው ውሏችን ሁሉ ባንተ ቁጥጥር ስር እንዲሆን በኢየሱስ ስም ጸለይ። አንዳችም ነገር ጌታ እግዚአብሔር ሆይ እንቅፋት ሁሉ እግዚአብሔር እንዳይኖር ያንተ መልካምነት አሁንም ጌታ ሆይ በቀሪው የአገልግሎት ጊዜያችንና ውሏችን እንዲከናወንልን በጌታ በኢየሱስ ስም እንጸልያለን። የጠላት የዲያብሎስ ሥራ ሁሉ በኢየሱስ ስም የፈረሰ ይሁን። ይህንን መልካም የሆነውን ነገር ጌታ ሆይ ለማደናቀፍ በተለያየ መንገድ የሚንቀሳቀስ የጨለማ የዲያብሎስ የአጋንን ሥራ ለዘላለም የፈረሰ ይሁን። ጨለማ ይገፈፍ። ረዥሙን ጉዞ ተጉዘን እንድንመጣ ይረዳህን አንተ ስለሆን በዚህ የቀና እግዚአብሔር መልካም ነገር በመሆኑ እግዚአብሔር አምላክ የተበሳጨ የጠላት የዲያብሎስ ሥራ ለዘላለም ይፍረስ። ይህ ቀን በጌታችን በኢየሱስ ክርስቶስ ስም የተባረከ ይሁን። እነሆ የሚኖረን ጊዜ ባርክልን። ሁሉ ለስም ክብር ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውና ጻድቅ ስም እግዚአብሔር ክብር እየሰጠን እንቀመጣለን። አሁን ሁላችንም ቁጭ እንላለን። ከመዘምራን ጋር ሆነን ደግሞ ጌታን እናመልካለን። እግዚአብሔር ይባርካችሁ በሏቸው። ባርኳቸው። እስቲ ዘመናቱን ቆጥሮ ጌታ ይመለሳል። አረ ጌታ ይመጣል። እስቲ ጌታ ይመጣል በሉ። ሃሌሉያ። አሁን በቀጥታ የምንሄደው ወደ እግዚአብሔር ቃል ይሆናል። እግዚአብሔርን ቃል የሚያቀርብልን ፓስተር አሸብር ከተማ በመካከላችን አለ። እሱ ወደዚህ እጋብዘዋለሁ። የእግዚአብሔርን ቃል ያቀርብልናል። እንዴት ከረማችሁ? ደግሜ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንዴት ናችሁ? መቼም ይሄ ትልቅ ዕድል ነው። እግዚአብሔር ይመስገን። የኢትዮጵያ ገነት ቤተክርስቲያን ትንሹ ኢትዮጵያ ገነት ቤተክርስቲያን እዚህ ጅማ ገነት ላይ ተሰብስቦ በማየቴ ያለኝን አክብሮት ያለኝን አድናቆት በዚህ አጋጣሚ መግለጥ ፈልጋለሁ። እንኳን ደስ አለን። የኔቱ ጅማ ገነት ሰዎቹ ምን ይላሉ? ዓይንም ምግብ ያስፈልገዋል ይላሉ። እና በእንዲህ አይነት በደንብ አስባችሁበት አድምቃችሁ ይህንን ጉባኤ በማስተናገዳችሁ እናንተንም ደግሞ ማመስገን እፈልጋለሁ። እግዚአብሔር ይባርካችሁ። ለጥቂት ደቂቃ ነው የምናገረው ልቤ የሚናፍቀው ላየው የምመኘው ብቻ ሳይሆን የምጸልይበት ደግሞም የምሰብከው የማስተምረው በሰው ውስጥ ሁሉ እንዲገባ
ናፍቆቴ የሆነውን እርሱን ከእናንተ ጋር አብሬ መካፈል እፈልጋለሁኝ። ጥቂት ደቂቃ ስለምንቀመጥ በአክብሮት ጉባኤው ቆሞ የእግዚአብሔርን ቃል እንዲሰማ ጠይቃለሁኝ። እንዴት ናችሁ? እስቲ እጆቻችሁን ልመልከት፣ ደህና መሆናችሁን ለማየት። እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሆን። እንደዚህ ይላል፣ የት እንደሚገኝ እናንተ ትነግሩኛላችሁ። ከዚህ ቀደም ያደረግከውን ድንቅ ሥራ ሁሉ አሁንም በዘመናችን ደግመህ አድርግ። የትኛው የመጽሐፍ ቅዱስ ክፍል ይገኛል ብዬ አሁን እናንተን ማድከም የለብኝም። ነገር ግን አንዱ የመጽሐፍ ቅዱስ ትርጉም ላይ የወሰድኩት ነው። ብዙዎቻችሁ እጅ ያለው ከትንቢተ ዕንባቆም ምዕራፍ 3 ቁጥር 2 ላይ ያለውን ቁጥር 1 እና ቁጥር 2ን በጌታ በኢየሱስ ክርስቶስ ስም አነባለሁኝ። የነቢዩ የዕንባቆም ጸሎት በመዝሙር አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ሥራህን ፈጽም። በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። ሁለተኛውን ጥቅስ በሌላ ትርጉም ነው ቀደም ብዬ ያነበብኩት። ከዚህ ቀደም ያደረግከውን ድንቅ ሥራ ሁሉ አሁንም በዘመናችን ደግመህ አድርግ። እንግሊዘኛውን መጽሐፍ ቅዱስ ማየት ትችላላችሁ። ኦ ሎርድ ሪቫይቭ ዛይ ወርክ ኢን ደ ሚድስት ኦፍ ደ ይር። አንድን ቃል በጣም ትኩረት እናደርግበታለን። ከዚህ ቀደም ያደረግከውን ድንቅ ሥራ ሁሉ አሁንም በዘመናችን ደግመህ አድርግ። ሪቫይቭ ዛይ ወርክ። ሪቫይቫል መሰረቱ ይሄ ክፍል ሆኖ እናገኘዋለን። ሪቫይቫል ሁላችሁም ይሄን ቃል እንድታስተጋቡ ትፈልጋለሁኝ። ሪቫይቫል በሉ እስቲ፣ ድገሙት እስቲ። በዚህ መስመር ያላችሁ እናንተን ልስማችሁ እስቲ። መሀል ላይ ያላችሁትን ልስማችሁ፣ እናንተን ልስማችሁ። እባካችሁ እናንተም ድገሙት፣ አብረን እንበለው። እግዚአብሔር ሁሉን የምትችል አምላክ በጌታችን በኢየሱስ ክርስቶስ ስም ይህንን የተባረከውን ቃል እኔ በዚህ ሰዓት በዚህ ላሉት በፊት ለከበሩት መሪዎች፣ አገልጋዮች ሳቀርብ ሳለ የቃል ፍች ያበራል፣ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ እግዚአብሔር ሆይ የቃልህ ፍች ያበራል፣ ሕፃናትን ጠቢባን ያደርጋል ብቻ ሳይሆን የቃዴስን ምድረ በዳ ያናውጣል ተብሎ እንደተጻፈ ይህ ብርቱ የሆነው የእግዚአብሔር ቃል አሁን በዚህ ጉባኤ መካከል ሳውጅ ሳለ የእግዚአብሔር ቃል ጉልበት በጉባኤው ላይ እንዲገለጥ በስምህ ጸለይኩኝ። አቤቱ ተናገረን፣ እግዚአብሔር ሆይ ተናገረን። ልንሰማ እንወዳለን በጌታ በኢየሱስ ክርስቶስ ስም። እንቀመጣለን። አገልጋይ ሁሌም በምጥ ውስጥ ይኖራል። ሁሌም በምጥ ውስጥ ይኖራል። ከዚህ ቀደም የነበሩትን ማየት ትችላላችሁ፣ ታሪካቸውን። በዘመናችን ያሉትን አገልጋዮች ማየት ትችላላችሁ። ደግሞም እናንተንም ደግሞ በምሳሌነት ማቅረብ ተገቢ ይሆናል ብዬ አስባለሁ። ሁሌም አገልጋይ ያምጣል። የሚያስምጡት አንድም በቤተ ክርስቲያን ውስጥ ያለው ነገር ያስምጠዋል፣ ያስቃስተዋል፣ ይላል እንደ ተጫነች አህያ። ከዚያ ሲወጣ ደግሞ የሀገር ጉዳይ፣ የከተማ ጉዳይ፣ የወገን ጉዳይ ደግሞ ልክ እንደዚሁ ያስምጠዋል፣ ያስቃስተዋል። አገልጋይ ከመቃሰት፣ አገልጋይ ከማማጥ የሚያርፍበት ዘመን ብዙም አይታይም። ነቢዩ ዕንባቆም ያየው ሸክም ይህ ነው።
አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ፣ ነው አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። የዕንባቆምን ታሪክ ስትመለከቱት እንደ አንድ ነቢይ ሲጮህ ታገኙታላችሁ። የሚያስጮኸው ነገር ምንድን ነው ብላችሁ ብዙዎቻችሁ ልትጠይቁ ትችላላችሁ። የሚያስጮኸው ነገር አንድም በመቅደስ ውስጥ የሚያየው ክፉ ነገር፣ ወጣ ሲል ደግሞ በቤተ መንግሥት የሚያየው ክፉ ነገር፣ እናም ደግሞ በማህበረሰቡ መካከል የሚያየው ክፉ ነገር ያስጮኸዋል። ይጮሃል ወደ እግዚአብሔር መፍትሄን ፍለጋ። እግዚአብሔር ሆይ እጮሃለሁ፣ እኔ ሲጮህ የማትሰማው እስከ መቼ ድረስ ነው ብሎ ከእግዚአብሔር ጋር ሙግት ይገጥማል። ብዙዎቻችሁ ልትገምቱ እንደምትችሉት ቢያንስ ነቢዩ በቤተ መንግሥት ስላለው ጉዳይ እሺ ይጩህ። በዚያ የፖለቲካ ነገር አለ። በዚያ ድሃ አደጉ ይበደላል። በዚያ መበለቶች ይበደላሉ። በዚያ ብዙ የተመሰቃቀለ ነገር ይኖራል። ነገር ግን ወደ ቤተ መቅደስ ሲመለከት በቤተ መቅደስ ውስጥ የሚያስጮኸው ነገር ምን ይሆን? የቀድሞ የጠቅላይ ሚኒስትር አሁን በሕይወት የሌሉት የሃይማኖት መሪዎችን ጠርተው በዚያ የሃይማኖት መሪዎች ያነጋግራሉ። ምናልባት ወይ ሁለተኛው መስመር ላይ ወይ ሶስተኛው መስመር ላይ ቁጭ ብያለሁ እና ተነስተው የሃይማኖት አባቶች ስለሳቸው ብዙ ነገር ይናገራሉ። ብዙ ነገር ይባላል፣ ይጨበጨባል ከዳር እስከ ዳር። ነገር ግን አንድ የካቶሊክ ቄስ ተነሱና ጥቂት ከተናገሩ በኋላ ጌታዬ አሉ፣ ጌታዬ ቤተ መንግሥት ዕጣን ከሸተተ፣ ቤተ መቅደስ ፖለቲካ ከሸተተ ነገር ተበላሸ አሉ። ሰውየው ነገር ገባቸው እና ያ ቀይ ፊታቸው ሲለወጥ አያለሁኝ። ትንሽ ንግግር ነገር ግን ብዙ ነገር ሊገልጥ የሚችል ወደ ቤተ መቅደስ ሰዎች ሲመለከቱ ማሽተት የሚኖርባቸው ዕጣን ሲሆን ፖለቲካ ሲያሸቱ፣ ወደ ቤተ መቅደስ ሲመለከቱ ቤተ መቅደስ ዕጣን ሊሸተትበት ሲገባ ፖለቲካ የሚሸተትበት ከሆነ ቤተ መንግሥቱም እንደዚሁ ነገር ተበላሸ። ይሄ ነገር በትክክል በዕንባቆም ዘመን ታዩታላችሁ። ቤተ መቅደስ ሲሸተት ፖለቲካ የሚሸት ከሆነ፣ ግፍ፣ አመፃ በቤተ መቅደስ ውስጥ የሚታይ ከሆነ፣ ፍትህ በዚያ ሊገኝ ሲገባው፣ የእግዚአብሔር ቃል አሸንፎ ሊወጣ ሲገባው፣ በዚያ ደግነት፣ በዚያ በጎነት፣ በዚያ ቸርነት፣ በዚያ ምሕረት ሊገለጽ ሲገባው በቤተ መቅደስ ያለው ነገር አሳሳቢ ደረጃ ላይ ደርሶ ዕንባቆም ያቃስታል፣ እንደ ተጫነች አህያ ይተነፍሳል። እግዚአብሔር ሆይ ስለ ግፍ ወደ አንተ ጮኻለሁ፣ ስለ ምንድን ነው አንተ የማትመልሰው ብሎ እግዚአብሔርን ይሞግተዋል። እግዚአብሔርን እና እግዚአብሔርም ደግሞ መልስ ይሰጠዋል። ማናችሁም አሜን ስትሉ እንዳልሰማ፣ እናንተ የምትንቁ ሆይ አንድ ቢተረክላችሁስ እንኳን የማታምኑትን ሥራ በዘመናችሁ ሰራለሁና እዩ፣ ተመልከቱ፣ ተደነቁ። የማናችሁንም አንደበት ለአሜንታ አልጋበዝኩኝም። ምክንያቱም አሜን የሚባልበት ነገር አይደለም። እግዚአብሔር ከሰሜን ወገን የሆነ ከባቢሎን የሆነ ከከለዳውያን የሆነ በጣም ጨካኝ የሆኑ ሰዎች ወደ ቤተ መቅደስ እልካለሁ
ወደ ማህበረሰቡ ልካለው፣ ወደ ቤተ መንግስት ልካለው። በዚያም ደግሞ ያሉትን ይገርፋሉ። በዚያም ደግሞ ያሉት እንደ ዕቃ መጫወቻ ያደርጓቸዋል፣ እንደ ጭቃ ይረጧቸዋል። ታሪክን የምታውቁ ሰዎች እግዚአብሔር ባቢሎናውያንን አስነስቶ የራሱን ሕዝብ ሲገርፍ ትመለከታላችሁ። የራሱን ሕዝብ ሲቀጣ ትመለከታላችሁ። ለምን? እግዚአብሔር ታግሶ ታግሶ ጽዋ ሲሞላ በዚያ የእግዚአብሔር ቁጣ ይገለጣል። ዕንባቆም ይህን ሲሰማ ሌላ ጩኸት ይጮኻል። እንዴት ተደርጎ እግዚአብሔር ሆይ እንዴት ተደርጎ? የእኛ ኃጢአት ትንሽ ነው። የበለጠ ኃጢአተኞችን አምጥተህ በእነሱ እኛን እንዴት አድርገህ ትገርፈናለህ? እንዴት አድርገህ ታሰቃየናለህ? እንዴት አድርገህ ትቀጣናለህ? እነሱም ደግሞ ጊዜ አላቸው ይላቸዋል። ጊዜ አላቸው እነሱም የሚቀጡበት ጊዜ። ነገር ግን የእግዚአብሔር ቅጣት፣ የእግዚአብሔር ፍርድ ከእግዚአብሔር ቤት የሚጀምርበት፣ ከእግዚአብሔር ሕዝብ የሚጀምርበት፣ ከዛ በኋላ ወደ ተቀሩት ሕዝቦች የሚሄድበት ፈጣን የእግዚአብሔር ቅጣት በዕንባቆም መጽሐፍ ውስጥ ታገኙታላችሁ። እና እግዚአብሔር ሆይ የኔን ጩኸት እስክትመልስ ድረስ ዝም አልልም። በመጠበቂያ ላይ ሆኜ እጠብቅሃለሁ። እግዚአብሔር ሆይ እንዲህ አይነቱን ጩኸት ይጮሃል። እጠብቅሃለሁ። እግዚአብሔር ሆይ እጮሃለሁ። ምዕራፍ 2ን ሲዘጋ እናንተ ሰዎች እግዚአብሔር በተቀደሰ መቅደሱ አለ፣ ስለዚህ ዝም በሉ፣ እግዚአብሔር አላየም አትበሉ፣ እግዚአብሔር አልሰማም አትበሉ። እግዚአብሔር ያያል፣ እግዚአብሔር ይሰማል። ጊዜ ያለው፣ ለሁሉ ጊዜ ያለው። ያ የእግዚአብሔር ጊዜ እስኪደርስ ድረስ እግዚአብሔር በተቀደሰ መቅደሱ አለና ዝም በሉ ብሎ ከተናገረ በኋላ አንድ ጸሎት ይጸልያል። እግዚአብሔር ሆይ አቤቱ ከዚህ ቀደም ያደረግከውን ድንቅ ሥራ እባክህ አሁን በዘመናችን ደግመህ አድርግ። እግዚአብሔር ሆይ ሪቫይቫልህን ላክ፣ ሪቫይቫልህን ራክ። ሪቫይቫል የሁለት ቃላቶች ስሪት ነው። ሪ ፕላስ ቫይቭ። ሊሞት የቀረበውን ሊጠወልግ የቀረበውን የመጨረሻ ኮማ ውስጥ ያለውን እንደገና ወደ ሕይወት መመለስን የሚመለከት ብርቱ ቃል ነው። እንደገና ነፍስ ሲዘራ ማየት። ሊሞት የቀረበውን እርሱን እንደገና ነፍስ እንዲዘራ የማድረጊያው መንገድ ሪቫይቫል ተብሎ ሲጠራ እንመለከታለን። እንደገና ወደ ሕይወት መመለስ። እንደገና ባለሙያይቱ ሴት አመሻሽ ላይ ያንን ፍም በአመድ በደንብ አድርጋ ዘግታ ወደ መኝታ እንደምትሄድና ጠዋት ተነስታ ደግሞ አመዱን አንስታ ብላ እሳቱን እንደምታቀጣጥል፣ አመዱን አንስቶ እሳትን ማቀጣጠል፣ እርሱን ሪቫይቫል ብለን እንጠራዋለን። ሪቫይቫል የአንድ ሰርክ ጉዳይ አይደለም፣ የአንድ ሳምንት ጉዳይ አይደለም። ሪቫይቫል የእግዚአብሔር የክብር መገለጥ ነው። በብዙ ምጥ ውስጥ፣ በብዙ ጭንቅ ውስጥ፣ በብዙ ማቃሰት ውስጥ ላለ ሕዝብ የእግዚአብሔር የክብር መገለጥ ፖለቲካውን በትክክል ሊነካ የሚችል፣ ኢኮኖሚውን በትክክል ሊነካ የሚችል፣ መንፈሳዊውን ነገር በትክክል ሊነካ የሚችል፣ ማህበራዊ ኑሮ በትክክል ሊነካ የሚችል ሆሊስቲክ የሆነ ሁለንተናዊ የእግዚአብሔር ጉብኝት፣ ሁለንተናዊ የእግዚአብሔር ጉብኝት። መፍትሄ ሊመጣ የሚችለው ያኔ ነው የሚለው ዕንባቆም። በሀገር ውስጥ ላለው ኬዎስ፣ ትልቅ የተመሰቃቀለ ነገር፣
በፖለቲካው በሉ፣ በኢኮኖሚ በሉ፣ በማህበራዊ ኑሮ በሉ፣ በመንፈሳዊ ነገር በሉ፣ በሁሉ ነገር ሀገር ስትታመስ መፍትሄው አንድ ነገር ብቻ ነው፣ ሪቫይቫል። መፍትሄው አንድ ነገር ብቻ ነው። ጉባኤው ይንገረኝ፣ ደግማችሁ በሉት። መፍትሄው አንድ ነገር ብቻ ነው። ጉባኤው ይንገረኝ፣ ሪቫይቫል፣ የእግዚአብሔር ጉብኝት። ይሄ የእግዚአብሔር ጉብኝት የአንድ ሰርክ ጉዳይ ሳይሆን ጄኔሬሽንን፣ ትውልድን አፌክት የሚያደርግ ነው። ትውልድን የአንድ ሳምንት ጉዳይ አይደለም። የሁለት ሳምንት ጉዳይ አይደለም። የኮንፈረንስ ጉዳይ አይደለም። የቤተ ክርስቲያን ጉዳይ ብቻ አይደለም። ሀገር አቀፍ የእግዚአብሔር ጉብኝት፣ አገር አቀፍ የእግዚአብሔር ጉብኝት፣ አገር አቀፍ የእግዚአብሔር ጉብኝት። ወንድሞችና እህቶች ዛሬ በዚህ በእግዚአብሔር ቃል እናንተን የተባረካችሁ የተወደዳችሁ የቤተ ክርስቲያንን መሪዎች ቻሌንጅ ማድረግ እፈልጋለሁ። ቤተ ክርስቲያን ዛሬ እያቃሰተች ነው። በብርቱ እያማጠች ነው። በብርቱ እያማጠች ነው። ዛሬ ወደ ቤተ ክርስቲያን ለመመልከት ብዙዎች ፈቃደኞች አይደሉም። ብዙ የተመሰቃቀለ ነገር በቤተ ክርስቲያን ውስጥ፣ በእግዚአብሔር ቤት ውስጥ፣ በማህበረሰባችን መካከል፣ በሀገር ደረጃ፣ በፖለቲካው፣ በኢኮኖሚው ነገር ሁሉ በተመሰቃቀለበት በዚህ ጊዜ መቼስ ማልጎደኔ ብለን እጃችን ኪሳችን ውስጥ ከተን አንቀመጥም። ነገር ግን አንድ ነገር አለ። ደግሜ ላበረታታችሁ ፈልጋለሁ። አንድ ነገር አለ፣ ሪቫይቫል የሚባል ነገር። ንገሩኝ፣ እሱ ምን ይባላል እስቲ? ሪቫይቫል። ሪቫይቫል የእግዚአብሔር የክብር መገለጥ። ሪቫይቫል በሚሆንበት ጊዜ ምን ይሆናል ብላችሁ አትጠይቁኝ። ሲዳማዎች ሪቫይቫል በሚገለጥበት ጊዜ ምን ይሆናል ብላችሁ አትጠይቁኝ። የእናንተ አባቶች እዚሽ ምድር ላይ ጅማ የተባለችው ምድር ላይ 50 ኪሎ ሜትር ርቀት ሸቤ ላይ አዲስን ጸጋ ተካፈሉ። የመንፈስ ቅዱስን አዲስ ጸጋ፣ ያንን አዲስ ጸጋ የመንፈስ ቅዱስ ሙላትን፣ በልሳን መጸለይን፣ የተለያዩ ጸጋዎች መገለጥን ከዚሁ ምድር ይዘው ወደ ጅማ ሄዱ። ሪቫይቫል ሲሆን ምን ይሆናል? ምንም አይሆን ነገር አለ። እናንተ ሰዎች ምንም አይሆን ነገር አለ። በቤተ ክርስቲያን ምንም አይሆን ነገር አለ። ህዝቡ የእግዚአብሔር ቃል ረሃብተኛ ይሆናል። የእግዚአብሔር ቃል ረሃብተኛ ይሆናል። የእግዚአብሔር ቃል ረሃብተኛ ይሆናል። ሰምቶ የማይጠግብ ጸልዮ የማይጠግብ ዘምሮ የማይጠግብ ቅድስና ለእግዚአብሔር የታወጀበት ጊዜ ስለሚሆን የእግዚአብሔር የክብር መገለጥ በዚያ ስለሚሆን ሰው ደረቱን ይደቃል። ቀና ብሎ ለማየት አቅም አይኖረውም። የእግዚአብሔር የቅድስናው ኃይል ሰዎችን ያስጎነብሳቸዋል፣ ያስለቅሳቸዋል፣ ያዘምራቸዋል፣ ያስጸልያቸዋል፣ ሆ ያስብላቸዋል። ይህ ሪቫይቫል በሚሆንበት ጊዜ ፊኒሾች ይንገሩን። ሪቫይቫል በሀገራቸው ውስጥ በሆነ ጊዜ ነው ሚስዮናውያንን ወደ እኛ ሀገር ሊልኩ የቻሉት። የዛሬ 74-75 ዓመት ጅማ ምን እንደሚመስል መገመት ትችላላችሁ። አዲስ አበባ ምን እንደሚመስል መገመት ትችላላችሁ። ከራሳቸው ኮምፎርት ዞን አውጥቶ ያ የእግዚአብሔር መንፈስ፣ ያ የእግዚአብሔር የክብር መገለጥ ወደ ጨለማው አፍሪካ እንዲሄዱ አደረጋቸው። ይህ ሪቫይቫል በሚሆንበት ጊዜ፣ የእግዚአብሔር አስደናቂ እጅ በሚገለጥበት ጊዜ የሚስዮናዊነት አገልግሎት ከኢትዮጵያ ወደ ተቀሩት ሀገሮች የሚስዮናዊነት አገልግሎት ሰራዊት እግዚአብሔር ከምድራችን የሚያስነሳበት የሚልክበት ትልቁ መንገዱ ሪቫይቫል
የተለያዩ የጸጋ ስጦታዎች በመካከላችን ይገለጣሉ። ምንም ጥያቄ የለውም። ሪቫይቫል በሚሆንበት ጊዜ ምን ይሆናል ብላችሁ አትጠይቁኝ። የማይሆን ነገር ምንድነው ነው? የማይሆን ነገር ምንድነው ነው? እግዚአብሔርን መፍራት በመሪዎቻችን ላይ ይወድቃል። እግዚአብሔርን መፍራት ለተበደለው ለድሃ አደጉ ለመፍረድ መሪዎቻችን ቅን ልቦና ይኖራቸዋል። ለዚህ ነው እግዚአብሔር ሆይ ሪቫይቫልህን ላክ የምንለው። ሰነፍ ሕዝብ አይኖረንም። በአንድ እጁ መጽሐፍ ቅዱስን የያዘ በአንድ እጁ ደግሞ መዶሻን የያዘ የሥራ ሰው የሥራ ትውልድ የሚነሳበት ሪቫይቫል የእግዚአብሔር አስደናቂ የክብር መገለጥ የእግዚአብሔር አስደናቂ የክብር መገለጥ። ወንድሞችና እህቶች 74 ስንት ዓመት ሆነን? 76 አይንክ የሚበቃ ይመስለኛል። በሚሽን ጉዳይ ላይ በስፋት ለመነጋገር በሀገር ውስጥ ብዙ ሚስዮናውያንን ለመላክ፣ በጎረቤት ሀገሮች ብዙ ሚስዮናውያንን ለመላክ ምናልባትም ደግሞ ወንጌል ወደ አመጡልን ወደ አውሮፓ ወደ ስካንዲኔቪያንስ አገልጋዮችን ለመላክ አስተዳደራዊ መዋቅሮቻችን ቻሌንጅ ለማድረግ አንቀው የያዙን እንዳንንቀሳቀስ ምናልባትም በዘልማድ ይዘናቸው የመጣናቸውን ነገሮች እነሱን ለመስበር እናም ደግሞ በስፋት ለመዘርጋት ይሄ ሪቫይቫል ልነግራችሁ ከምችለው በላይ እጅግ አስፈላጊ ነው። ድንበር ዘለል የወንጌልን ስራ ከመስራት አኳያ፣ የልማት ስራዎችን ከመስራት አኳያ በስፋት ምክንያቱም አንዱ የወንጌል አካል ነው ብለን ስለምናምን ሪቫይቫል መፍትሄ የሚሆነው ይሄ ሪቫይቫል ሆኖ ስላገኘው ዕንባቆም አቤቱ ከዚህ ቀደም ያደረግከውን ድንቅ ስራ ሁሉ አሁንም በዘመናችን ደግመህ አድርግ። ከዚህ ቀደም ያደረግከውን ድንቅ ስራ ሁሉ አሁንም በዘመናችን ደግመህ አድርግ። ይሄ ረሃብ በውስጤ አለ። ይሄ ጩኸት በውስጤ አለ። እናሰብከዋለሁ፣ እናም አስተምረዋለሁ፣ እናም እጽፈዋለሁ። ሪቫይቫል እግዚአብሔር ሆይ ሪቫይቫልህን ላክ። እግዚአብሔር ሆይ ሪቫይቫልህን ላክ። እግዚአብሔር ሆይ ሪቫይቫልህን ላክ። ከመኮንን ጋር ይህን ጸሎት አብረን እንጸልይ። እግዚአብሔር ሆይ በተፈጠረ አጋጣሚ፣ እግዚአብሔር ሆይ በተዘጋጀ ፕሮግራም ይህንን እንደሰማን እናስባለን። ግን ድምፅህ ከላይ ከሰማይ እግዚአብሔር ሆይ ለምትወደን ለኛ ነገር ግን በምትወደው አካሄድ ለሌለን ሕዝቦች እግዚአብሔር ሆይ ስለመጣው ቃልህ ስለመጣው ይህ ጥማት መፈለግ በኢየሱስ ስም እናመሰግናለን። አባት ሆይ እኔ ለምንሃል ይህንን ጉባኤ አሁን እያንዳንዳችን በዚህ ሁኔታ ተሰብስበን ያለን መጀመሪያ እኛን አግኘን። መጀመሪያ እኔን አግኘኝ ጌታ ሆይ። በቀደመው ዘመን ትሰራ የነበረው ብዙ የሰማነው ደግሞም በዓይናችን ያየነው በዚህ በምድራችን ያየነው የተመለከትነው የቀመስነው ያ ድንቅ ሥራ በኢየሱስ ክርስቶስ ስም እያንዳንዱን ነፍስ እንዲነካ
እኔን እንድትነካ በዚህ ጉባኤ ያሉ ወንዶችና ሴቶች ልጆችን እንድትነካ እግዚአብሔር ሆይ በተለያየ ደረጃ አለን። በመሪነት እግዚአብሔር ሆይ በተለያየ በፊት ግን ልጆች ነን። በፊት ግን ታናናሾች ነን። እለምንሃለሁ እግዚአብሔር ሆይ እኔ ንካ፣ ወደ እኔና ወደ ባሪያዎች ና። በቤታችን እግዚአብሔር ሆይ በልጅነታችን ያኔ ትሰራ የነበረው እንሰማ የነበረው ድምፅህ እናይ ሴንስ እናረገው የነበረው ልውና ሪማሻያ ሆላባዲያ ግሪን ቱረ ለባሻንዶግ ለባራዲቶ ሰንዴ ለባዲያ እግዚአብሔር ሆይ እለምንሃለሁ ከመጠቆም አውጣን፣ እከሌ እከሊት ከማለት አውጣን። ራሳችንን ማየት የምንችልበት ጸጋ ይሰጠን። መሰዊያችንን አድስ፣ ሪቫይቭ ጌታ ሆይ ሪቫይቭ አድርገን። መሰዊያችን ይታደስ። ሺባ ካንቶራ ባዲያ ሪላሎሞሸንቶ ራላባሻንቶ ገላባዲያ እባክህ እግዚአብሔር ሆይ ለዚህ ነገር መነሻ የሆነው ጓዳዬ እግዚአብሔር ሆይ ይታደስ። ሌሎችን ለማደስ ከመውጣታችን በፊት በግሌ እግዚአብሔር ሆይ ታድሰኝ ዘንድ ለምንሃለው። ኃጢአትን እግዚአብሔር ሆይ የሚጸየፍ ማንነት እግዚአብሔር ሆይ ባሪያዎችህ ከሚገባቸው ከተረዱት እግዚአብሔር ሆይ ከሚያውቁት ኃጢአት ብቻ ሳይሆን ከተሰወረ ኃጢአት አንጻኝ ያሉበት ጊዜ ዛሬ እግዚአብሔር ሆይ ከኛ አይደለም በዓለም ፊት ከተገለጠው ኃጢአት ይቅር በለን። እግዚአብሔር ሆይ በቤትህ ከተገለጠው፣ በመድረክ በመሰዊያ ከተገለጠው፣ በጓዳችን ከተገለጠው እግዚአብሔር ሆይ ከዚያ ሰውረን አንተ እንደምታይ ይግባን። ራማሽ ኬዳቦዲያ ራንቴራ ላቦስ ሳንዶ ለበዲያ እግዚአብሔር እኔን አንተን አንቺን እግዚአብሔር ዛሬ ጓዳችንን መውጣት መግባታችንን በድፍረት ከምንኖረው አኗኗር እግዚአብሔርን ከማይፈልግ ወገኖቼ መሰዊያችን ከጠፋ መንፈሳዊ አይናችን ጠፋ ማለት ነው። በግል ከእግዚአብሔር ጋር የምንገናኝበት ነገር ከተበላሸ የሚታየን ድንግዝግዝ ብቻ ነው። የሚንከላወስ ነገር ብቻ ነው። እንግዲህ ሌላ ምንም አልልም። እግዚአብሔር እንደላከልን ድምፅ አሁን መንፈስ ቅዱስ እንደሚነግረኝ መሰዊያህን አድስ፣ ሕዝቤ ሆይ መሰዊያህን አድስ፣ ከኔ ጋር ያለህን ነገር አድስ፣ ተመለስ፣ አንተ አንቺ ተመለሽ። መንፈስ ቅዱስ በምን መመለስ እንዳለብን በምን መመለስ እንዳለብህ በፊቴ ስትወድቅ እነግርሃለሁ ይላል። ሬማስ ኬዲቦዲያ እግዚአብሔር የቤተ ክርስቲያንን አድስ፣ ይህንን ከተማ አድስ፣ አገራችንን አድስ። በተለያየ ምክንያት እግዚአብሔር ሆይ የሚታዩ ጭልጭል የሚሉ መልካም ነገሮች ይብዙ በዚህ ምድር። እግዚአብሔር ሆይ ይብዙ፣ በኢየሱስ ስም ይብዙ። እግዚአብሔር ሆይ እኔ ለምንሃለሁ በዚህ ጉባኤ በምድራችን ያለው የተለያየ የምንሰማቸው አስፈሪና አስደንጋጭ ነገሮች ለነሱ ትእዛዝ ካንተ ዘንድ እንዲወጣ እግዚአብሔር ሆይ ተስፋ የምናደርገው አንዳች ነገር የለም። ነገር ግን ትእዛዝ ወደ ተለያዩ መድረኮች፣ ወደ ተለያዩ እግዚአብሔር ሆይ ስብስቦች፣ ወደ ተለያዩ ምክክሮች ጣልቃ ግባ በኢየሱስ ስም እኔ እለምንሃለሁ። እግዚአብሔር ሆይ
እለምንሃለሁ በኢየሱስ ስም ጣልቃ ግባ። አድሰን፣ መልሰን። እግዚአብሔር ቃል እንደሚል መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው ይላል። እግዚአብሔር ሆይ በምንጮህበት ነገር እግዚአብሔር ሆይ እንደማትፈልገው አድርገን አንጸልይም። እባክህ በቃል እንደሰማን የሚያስቆጣ የሚያስመርርህ ነገር እንኳን ሲኖር በምህረት ተገለጥልን፣ ማረን እባክህ። የገዛ ክንድ ማዳንን ታውጣለን። አንተው ተፈወሱ በለን፣ አንተው መልሰን። እግዚአብሔር እናመሰግናለን። ይህ ስለሚሆን እጸልያለሁ። ጉባኤውን እጠይቃለሁ፣ በፍጹም ትህትና እጠይቃለሁ። ይህን ጸሎት ጨርሼ ነው የምጨርሰው። ጸልዬ ይጨርሳለሁ። እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ሆይ ወደዚህች ምድር የተሰበቁ ጦሮች እግዚአብሔር ሆይ በሩቅ ከውስጥ ከውጭ እግዚአብሔር ሆይ ያነጣጠሩ የጥፋት ኃይሎች እግዚአብሔር አምላኬና መድኃኒቴ ሆይ እለምናለሁ፣ ለነዚህ ነገር መጋለጥ የሚያጋልጠንን በደላችንን ይቅር በለን፣ ማረን። ወንዱን ሴቱን ይቅር በል እግዚአብሔር ወይ ቤተ ክርስቲያንን ይቅር በል፣ መሪዎችን ይቅር በል፣ አገልጋዮችን ይቅር በል። እግዚአብሔር ሆይ በፕሮቴስታንት በእኛ ያለውን በደል ይቅር በል። በኦርቶዶክስ ቤተክርስቲያን ያለውን በደል ይቅር በል። በካቶሊክ ቤተክርስቲያን ያለውን በደል ይቅር በል። በተለያዩ እግዚአብሔር ሆይ ያሉ እግዚአብሔር ሆይ በድፍረት ሻም በጎዲያ ሮባካሶን ዳላባዲኪና ማስኮዲያ አንተ እንደሌለ በድፍረት የሚደረጉት እግዚአብሔር ሆይ በደሎችን ይቅር በል። እንዲህ ካረክ በኋላ እንጸልያለን። የተሰበቁ እግዚአብሔር ሆይ በተለያየ መንገድ የተነጣጠሩ እግዚአብሔር ሆይ ቀን ጠብቀው ሊለቀቁ ያሉ ጦሮችን ሻም ባጋዱሪያ በኢየሱስ ስም እንመታቸዋለን። በኢየሱስ ስም ወደ ሰገባቸው ይመለሱ። እኔ ጸልያለሁ እግዚአብሔር ሆይ ድንጋጤ ሻምባጋደው ላላ ባሻንዲያ በእነዚህ መዋቅሮች በእነዚህ ሰንሰለቶች በሚታዩ በማይታዩ እግዚአብሔር መንግስት በሚያያቸው በማያያቸው እግዚአብሔር ወይ ዓለም በማያየው በሚያየው የተነጣጠሩ ማንኛውም ነገሮች ከዚህ ምድር ላይ በጌታ በኢየሱስ ስም በዚህ ስም ሻምባጋዶሊያ ባንተ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ይፍረሱ፣ ገለባ ይሆኑ። አንዳንዶቹም ወደ ሰገባቸው ወደ ራሳቸው ይመለሱ። እግዚአብሔር ሆይ አባት ሆይ ትህትናን ዝቅ ማለትን ለቤተ መንግስት ስጥ፣ ለከተሞች ባለስልጣናት ስጥ፣ ለቤተ ክርስቲያን ስጥ። ሪቫይቫስ ጋድ እግዚአብሔር ሆይ እባክህ አድሰን። ስለሰማህን እናመሰግንሃለን። እኔ እለምንሃለሁ ይህንን ቃል ሰምተን ሄደን ባለዕዳ እንዳንሆን እንደገና ወደ ጥፋታችን እንዳንመለስ አክሽን ልንወስድ የምንችልበት ያንተ ልዩ ጸጋ እግዚአብሔር ሆይ የሚለቅ መንፈስ በኢየሱስ ስም የተወጋ ይሁን። እባክህ በፊት በመደንገጥ እኔ መሰዋዬ በግሌ ከማገለግለው አገልግሎት በፊት ካንተ ጋር ያለኝን ግንኙነት እማይበትን ይህንን ድምፅህን ቸል እንዳንል በኢየሱስ ስም እርዳን። ስለሰማህን ሁሌም ከለመንህ አብልጠህ ስለምታደርግልን ደግሞ የጸለይነው ፈቃድ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል ተብሎ ተጽፏል። ይህንን አምናለሁ። አሁን ይህ ጸሎት ስለተሰማ ድንቅ ስለሚሆን የሚወድቀው ስለሚወድቅ የሚነሳው ስለሚነሳ ስለተነሳ ስለወደቀ አመሰግናለሁ። በእርሱ ብቻ ደስ በምትሰኝበት አሁን ስለኛ በቀኝ ባለው በኢየሱስ ክርስቶስ ስም ይህንን ጸሎት ጸለይን።